ኢራን 2 ሚሊዮን ሰላይ ልታባርር ነው። ዓለም የረሳት የጉድ ሀገር አፍጋኒስታን። የኢራንና እስራኤል ጦርነት ዳፋ ቢወጣ የሚያልቅ አልሆነም። ኢራን በዚህ ጦርነት በጣም ትልቅ ክፍተት የታየባት ደህንነቱ ላይ ነው። እያንዳንዷ የኢራን እንቅስቃሴ ከአሜሪካና እስራኤል አይን የራቀ አልነበረም። በዚህም መሪዎቿንና ሳይንቲስቶቿን ተነጥቃለች። ኢራን አሁን ላይ አሰሳ ላይ ናት፣ ግምገማ ላይ ናት። ኢራን ሳታውቅ ተወራ እንደነበር ነው እየተናገረች ያለችው። ለእስራኤል መረጃ ያቀብሉ የነበሩ ከዚያው ከቴህራን ሳይቀር ሚሳኤል እየተኮሱ ቴህራንን ሲመቱ የነበሩ እጅግ በርካታ ሰላዮችን እየያዘች ነው። ታዲያ ኢራን በርካታ ሰላዮችን ከያዘች በኋላ አስደንጋጭ የሆነ ነገር ተመልክታለች። እርሱም ሁሉም ሊባል በሚችል መልኩ በስለላ ስራ ላይ ተሰማርተው ኢራንን ሲያስመቱ የነበሩት ከአፍጋኒስታን የመጡ ስደተኞችን አግኝታቸዋለች። ምነው መጠጊያ ስታጡ መጠጊያ በሆንኳችሁ እንዴት ከጀርባ ከጠላት ጋር ተባብራችሁ ተወጉኛላችሁ በሚል ኢራን ከ2 ሚሊዮን በላይ የሚሆኑ አፍጋኒስታናውያን አሁኑኑ ሀገሯን ጥለው ወደ መጡበት እንዲመለሱ አዛለች። ይህ እጅግ በከባድ መከራ ውስጥ ለወደቀችውና ዓለምም ለረሳት በታሊባን ለምትመራው አፍጋኒስታን ከባድ መርዶ ሆኖባታል። ውድ የፈታ ቤተሰቦች፣ በዚህ ዝግጅታችን አንዲት ሀገር ብቻ እውቅና ስለሰጠችው የአፍጋኒስታን መንግስትና ስለ አፍጋኒስታን አስገራሚ የሆኑ መረጃዎችን እንመለከታለን። ኢራን ስለያዘቻቸው የአፍጋኒስታን ሰላዮች ጨምረን ሰፋ አድርገን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኢራን ከ2 ሚሊዮን በላይ የሚሆኑ አፍጋኒስታውያን በአስቸኳይ ሀገሪቱን ለቀው እንዲወጡ አዛለች። ምክንያቷ ደግሞ አብዛኞቹ ለእስራኤል ሲሰልሉ በመያዛቸው ነው። ኢራናውያኑም ተቆጥተዋል። እንዴት መጠጊያ ብንሆናቸው ይከዱናል በማለት አፍጋኒስታውያን ስደተኞች ላይ ተቆጥተዋል። ኢራን በርካታ የአፍጋኒስታን ተፈናቃዮች ያሉባት ሀገር ናት። አሜሪካ በታሊባን ተሸንፋ ስትወጣ ታሊባንን የሰጉ ከ2 ሚሊዮን በላይ አፍጋኒስታውያን ወደ ኢራን ገብተዋል። ታዲያ አሁን ላይ በአስቸኳይ ለቃችሁ ወደ ራሳችሁ ሀገር ግቡልን ተብለዋል። ኢራንና እስራኤል እየተዋጉ በነበረበት ወቅት ከአስተኳሽ እስከ መረጃ አቀባይነት ወታደራዊ ሚስጥሮችን አሳልፈው በመስጠት ከሞሳድ ጋር በመተባበር በርካታ አፍጋኒስታውያን መያዛቸው ኢራንን ክፉኛ አስደንግጧል። በተቃራኒው አፍጋናውያን ስደተኞችም ተጨንቀዋል። ወደ ሀገራችን በግዳጅ ከተመለስን ታሊባን ይፈጀናል እያሉ ነው። አፍጋኒስታን እጅግ ወርቃማ ታሪክ ካላቸው ሀገራት መካከል ብትሆንም ከአሜሪካ ጋር ለአስጨራሽ ውጊያ በማካሄዷ ምክንያት የወደቀች ሀገር ሆናለች። ታሊባን የተባለው መንግስቷ በአብዛኞቹ ሀገራት አሸባሪ ተብሎ የተፈረጀ ሲሆን ለመጀመሪያ ጊዜ ከሰሞኑ ህጋዊ እውቅና የሰጠችው ሩሲያ ናት። ለአፍጋኒስታን በጣም መልካም የተባለ መረጃ የተሰማው ከሰሞኑ ከወደ ሩሲያ ነው። ሩሲያ ለታሊባኖች የመንግስትነት እውቅና ሰጥታለች። ታሊባን አፍጋኒስታንን የሚያስተዳድረው በሸሪያ ህግ ሲሆን ሴቶችና ልጃገረዶች ላይ የተለያዩ ገደቦችን ጥሏል። በዚህ ምክንያት ሩሲያ እውቅና መስጠቷን የተቃወሙ አፍጋናውያን አሉ። የሩሲያን እርምጃ የተቃወሙት የቀድሞው የአፍጋኒስታን ፖለቲከኛ ፋውዚያ ኮፊ የትኛውም ሀገር ከታሊባን ጋር ያለውን ግንኙነት ለማሻሻል የሚወስደው እርምጃ ሰላምን አያመጣም፣ ጭቆናን ህጋዊ ያደርገዋል ብለዋል። የታሊባን መንግስት በአፍጋኒስታን ባህል እስልምና ህግ መሰረት የሴቶችን መብት እንደሚያከብር ቀደም ሲል ተናግሯል። እንደ አውሮፓውያኑ አቆጣጠር ከ2021 ጀምሮ ግን ከ12 ዓመት በላይ የሆናቸው ልጃገረዶች ትምህርት እንዳያገኙ እንዲሁም ሴቶች ከበርካታ ስራዎች ታግደዋል። አንዲት ሴት ያለ ወንድ አጃቢ ምን ያህል ርቀት መጓዝ እንደምትችል እንዲሁም በአደባባይ ድምጿን ከፍ ማድረግ ስለምትችልበት መጠን የሚደነግጉ ገደቦች ወጥተዋል። በአፍጋኒስታን የሰብአዊ መብቶች ጥሰት ተበራክቷል የሚሉ ሪፖርቶች በስፋት ቢደመጥም በአውሮፓውያኑ 2021 ዳግም ስልጣን የተቆጣጠረው ታሊባን ዓለም አቀፍ እውቅናንና ኢንቨስትመንትን ከሌሎች ሀገራት ሲጠይቅ ቆይቷል። የሩሲያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ለአፍጋኒስታን ይፋዊ እውቅና መስጠት በሁለቱ ሀገራት መካከል ያለውን አዎንታዊ ግንኙነት ያጠናክረዋል ብለን እናምናለን ብሏል። በአውሮፓውያኑ 2021 ታሊባን ስልጣን ሲቆጣጠር በአፍጋኒስታን ኤምባሲያቸውን ካልዘጉ ጥቂት ሀገራት መካከል ሩሲያ አንዷ ናት። በተጨማሪም ሩሲያ በአውሮፓውያኑ 2022 ከታሊባን ጋር ዓለም አቀፍ የኢኮኖሚ ስምምነት በማድረግ የመጀመሪያዋ ሀገር ነች። በዚያ ስምምነት ሩሲያ ለአፍጋኒስታን ነዳጅ፣ ጋዝና ስንዴን ለማቅረብ ተስማምታለች። በዚህ ዓመት ሚያዝያ ወር ታሊባን ከሩሲያ የአሸባሪነት ዝርዝር ውስጥ የተሰረዘ ሲሆን ይህ የሆነው ከካቡል መንግስት ጋር የተሟላ ትብብርን ለመፍጠር እንደሆነ ሩሲያ ገልጻ ነበር።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ታሊባን ሽብርተኝነትን ለመዋጋት አጋር ነው በማለት ባለፈው ዓመት ሐምሌ ወር ላይ ተናግረዋል። Russia has become the first country to officially recognize Afghanistan's Taliban government. በአሜሪካ መንግስት የሚደገፈው የቀድሞ የአፍጋኒስታን አስተዳደር ከወደቀና አፍጋኒስታን በታሊባን እጅ ከገባች ጊዜ ጀምሮ ዓለም ከነመኖሯ ዘንግቷታል። ከሰሞኑ ሩሲያ ለታሊባን የመንግስትነት ዕውቅና መስጠቷና ኢራን 2 ሚሊዮን የአፍጋን ዜጎችን ለቃችሁልኝ ውጡ በማለቷ ምክንያት ስሟ ተደጋግሞ እየተነሳ ይገኛል። ለመሆኑ አፍጋኒስታን ማን ናት? ለምን ወደቀች? አሁን ያለው ታሊባንስ ማን ነው? ለምን ሙስሊም ከሆኑት እንደ ፓኪስታን እና ኢራን አይነት ጎረቤት ሀገራት ጋር ይጋጫል? እስከ መጨረሻው ድረስ ተከተሉን። ከክርስቶስ ልደት በፊት ከ500 ዓመት እስከ 329 ከባቢሎኑ ዳሪዮስ እስከ መቄዶንያው አሌክሳንደር ታላቁ የነበሩ የውጭ ኃይላት በኃይል ወረው በኃይል ተገደው ወጥተውባታል። አፍጋኒስታን ትሰኛለች። አፍጋኒስታን ማለት የአፍጋን ህዝቦች ምድር ወይም መኖሪያ ማለት ነው። ከ11ኛው መቶ ክፍለ ዘመን እስከ 13ኛው መቶ ክፍለ ዘመን ከመሐሙድ ጋዛኒ እስከ ጌንጊስ ካሃን ተፈራርቀውባታል። እንግሊዞች እንደ አውሮፓውያን አቆጣጠር ከ1838 እስከ 1842 ከ1878 እስከ 1880 ከ1919 እስከ 1921 እየወረሩ ገድለው አጋድለው በተራቸው እየተገደሉ ተባረውባታል። በ1979 ተራው የሶቪየት ህብረቶች ነበር። 10 ዓመት ተዋጉ። ብዙ ሰው ጨረሱ፣ ግን ተሸነፉ እና ጓዛቸውን ጠቅልለው ውልቅ አሉ። ግዙፏ የሁለተኛ ዓለም ጦርነት ድል አድራጊዋ ሩሲያ ልዕለ ኃያሊቱ ሀገር በነበረችበት ብዙም አልቆየች፣ ተፈረካከሰች። የታሪክ አጥኚዎች፣ የፖለቲካ ተንታኞች ነን የሚሉ የሚከራከሩበት ብዙ ጉዳይ አለ። የአሜሪካና የአፍጋኒስታን አጭር ታሪክ ግን አሜሪካ ዓለምን አስከትላ እንደ ብዙ ቀዳሚዎቿ ሁሉ አፍጋኒስታንን ወረረች። 20 ዓመት ተዋጋች፣ አዋጋች፣ ግን ጓዟን ጠቅልላ ወጣች። የወረራው ምክንያት የያኔው የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ እንዳሉት መስከረም 11 2001 ኒውዮርክና ዋሽንግተንን ያሸበሩና 3000 ግድም ሰው ያስገደሉ የአልቃይዳ መሪዎችን ለማጥፋት የታሊባን ተባባሪዎቻቸውን የመዋጋት አቅም ሰብሮ ለመጣል ነበር። ጆርጅ ደብሊው ቡሽ በእኔ ትዕዛዝ የአሜሪካ ጦር አፍጋኒስታን ውስጥ የሚገኙ የአልቃይዳ ማሰልጠኛ ጣቢያዎችንና የታሊባን ስርዓትን ወታደራዊ ተቋማት መደብደብ ጀምረዋል። ይህ በጥንቃቄ የተመረጡ ኢላማዎችን የመምታቱ ዘመቻ አፍጋኒስታን የአሸባሪዎች እዝ ማዕከል መሆኗን ለማጨናገፍና የታሊባን ስርዓትን ወታደራዊ አቅም ለመስበር ነው ብለው ነበር። የዩናይትድ ስቴትስ የረጅም ጊዜ ጠላቶች የሚባሉት ከቴህራን እስከ ትሪፖሊ ከሞስኮ እስከ ቤጂንግ የነበሩና ያሉ ገዢዎች ሳይቀሩ ባንቆረቆሩት መረጃ በሰጡት የአየር ክልልና ወታደራዊ ማዕከል የታገዘው የአሜሪካና የተባባሪዎቹ ሀገራት ምርጥ ጦር እኒያን በየጉጥ ስርጓጡ የተወሸቁ ከነፍስ ወከፍ ጠመንጃ ሌላ ያልታጠቁ ከዘመናዊ ወታደራዊ ስልትና ሙያ የማይተዋወቁ ሸማቂዎችን ከምድረ ገጽ ለማጥፋት ጊዜ ወስድበታል ብሎ ያሰበ የዚያችን ጉደኛ ሀገር ህዝብ የጉድ ታሪክን ጠንቅቆ የሚያውቅ ብቻ ነበር። ልክ እንደ ሶቪየቶች ሁሉ ዋና ማዘዣ ጣቢያውን ከካቡል 40 ኪሎ ሜትር ርቀት ላይ በሚገኘው ባግራም አውሮፕላን ማረፊያ ያደረገው አሜሪካ መራሹ ጦር ከራሷ ከዩናይትድ ስቴትስ እስከ ሊቱዌኒያ ከብሪታንያ እስከ አልባንያ ያሉ 30 ሀገራትን የሚያስተናብረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ያዘመተውን በመቶ ሺህ የሚቆጠሩ ወታደሮችን አዋግቷል። ከ400 ሺህ የሚበልጥ የአፍጋኒስታን መንግስት ወታደሮች፣ ሚሊሻዎችንና ወታደራዊ አማካሪዎችን መርቷል። ከኒውክሌር ቦምብ በስተቀር የሰው ልጅ በእስካሁኑ ዕውቀቱ ባመረተው ጦር መሳሪያ የቶራ ቦራ ተራራ ጉድባዎችን፣ የማዛሪ ሸሪፍ፣ የኮንዱዝ፣ የታሪን ኮውት፣ የካንዳሃር ሜዳ ሸለቆ፣ ፈፋ ጉብታ ከተሞችን አጋይቷል። ከ50 ሺህ በላይ ታሊባን፣ 2000 ያህል የአልቃይዳ፣ 3000 የአይኤስ ታጣቂዎችን ገድሏል። ይህ ሁሉ ሆኖ አፍጋኒስታኖች እጅ አልሰጡም፣ ግን ወደሙ። በጣም ከሚባለው በላይ ወደሙ። አሉ የሚባሉ ግን የሌሉ እስኪባሉ ድረስ ፈራረሱ። ከተሞቻቸው ተናዱ፣ ከዓለም ጭራ ሆኑ። አፍጋኒስታኖችም ገድለዋል። ከ3000 የሚበልጡ የኔቶ አባል አገራት ወታደሮችን፣ 4000 የጦር ኮንትራት ሰራተኞችን፣ 66000 አፍጋኒስታን መንግስትና ተባባሪ ሚሊሻዎችን ሕይወት አጥፍተዋል። ለ20 ዓመት 3 ወር በቀረው ጦርነት ከአንዱ ወይም ከሌላው ወግነው የማይዋጉ በትንሽ ግምት 50,000 ሰላማዊ ሰዎች የተፋላሚ ኃይላት ቦምብ፣ ሚሳኤል፣ ጥይት ሲሳይ ሆነዋል። አብዛኞቹ ሮጠው ማምለጥ፣ ተሸሽገው መደበቅ የማይችሉ ልጆች፣ ሴቶችና አቅመ ደካሞች ነበሩ። አፍጋኒስታን ለዝንተ ዓለም እንደለመደችው ባለፉት 19 ዓመት ከ9 ወር ብቻ
የ213,000 ሰው አስክሬን ተለቅሞባታል። ከ3 እስከ 4 ቢሊዮን ዶላር የሚገመት ሀብት ንብረት ወድሞባታል። በሚሊዮን የሚቆጠሩ ዜጎች ተፈናቅለውባታል። ጦርነቱ ሲጠናቀቅና ታሊባን ካቡልን ሲይዝ ከ2 ሚሊዮን በላይ አፍጋናውያን ወደ ኢራን ተሰደዋል። ግን አሁን ተመልሳችሁ ውጡልኝ ተብለዋል። ተጨንቀዋል። ታሊባን አገሪቱን እየመራት ያለው በእስልምና የሸሪያ ሕግ ነው። ብዙ ሀገራት በሸሪያ ይመራሉ። የአፍጋኒስታኑን ለየት የሚያደርገው 100% የሚፈጸም በመሆኑ ነው። በዚህም ብዙ ተቃውሞ ቡድኑ ላይ ይቀርባል። አሸባሪ ተብሎ እስካሁን ሀገር እየመራ መንግስታት ከሚውሉበት አይውልም። አፍጋኒስታን የረጅም ጊዜ ባላንጣ ከሆኑት ሀገራት መካከል አንደኛዋ የሆነችው ሩሲያ ከሰሞኑ ለአፍጋን መንግስት እውቅና ሰጥታለች። የአፍጋኒስታን መንግስት በዙሪያው ካሉት ሙስሊም ሀገራት ጋር ጭምር ስምምነት የለውም። በተለያየ ጊዜ ከኢራንና ከፓኪስታን ጋር ወደ ግጭት ሲገባ ይታያል። ታሊባን ትክክለኛ መጠሪያቸው ጣሊባን ነው። ተማሪዎች ወይም ዕውቀት ፈላጊዎች ማለት ነው። ግን ደግሞ ሴቶችን ትምህርት እንዳይማሩ በመከልከል ይወገዛሉ። የሆነ ሆኖ አፍጋኒስታንን የሚመራው ታሊባን ከፓኪስታን ጋር አሁንም ግጭት ውስጥ ይገኛል። ሁለት አይነት ታሊባኖች በዚያ ቀጠና አሉ። የአፍጋኒስታን ታሊባን እና የፓኪስታን ታሊባን። ሁለቱም ዓላማቸው አንድና ተመሳሳይ ከመሆኑም ሌላ ሁለቱም በአንድ ግንባር ተሰልፈው ከሶቪየት ህብረት እስከ አሜሪካ መራሹ ኔቶ ተፋልመዋል። ታሊባኖች የፓኪስታንን መንግስት አሁንም መጠቅለል ይፈልጋሉ። በዚህ ምክንያት የፓኪስታን መንግስት ታሊባንን ማጥፋት ይፈልጋል። ፓኪስታን ቡድኑን ለመምታት አፍጋኒስታን ድረስ እየዘለቀች የአየር ድብደባ ትፈጽማለች። ይህ ደግሞ ታሊባንን የሚያስቆጣ ነውና አጸፋዊ ምላሽ ይሰጣል። በዚህ ምክንያት ታሊባን አሁንም ከጎረቤቶቹ ጋር ስምምነት የለውም።